ሰበር ዜና በአዲስ አበባ በተከሰተ የመኪና አደጋ በሰውና በንብረት ላይ ጉዳት ደረሰ። በአደጋውም በመኪና ውስጥ ያሉ ሰዎች ከፍተኛ ጉዳት እንደደረሰባቸው የአዲስ አበባ ትራፊክ ቢሮ አስታውቋል። ጉዳቱም የደረሰባቸው ሰዎች በጥቁር አንበሳ ሆስፒታል ክትትል እየተደረገላቸው ያለው ሲሆን ምክትል ሳጅን ባይገርም ማለት ነው ኢትዮጵያ ውስጥ ካሉ ከአንዳንድ ተላላፊ በሽታዎች ይልቅ የሰውን ህይወት እየቀጠፈ ያለው የመኪና አደጋ ነው። ተመልከት እንግዲህ ዛሬ በደረሰው አደጋ እኮ ህይወታቸውን ያጡት ምናልባት የልጆች አባት ወይ ደግሞ እናት አሊያም እናቱን የናፈቀ ልጅ ሊሆን ይችላል። ትክክል ነው። አንዳንድ ጊዜ አደጋ ምን ሊፈጠር እንደሚችል አታውቅም። በምን ሰዓት ምን እንደሚያደርግ ምንም የምታውቀው ነገር የለም። በጣም ማንኛውም ወሰኔ ይሄን ይመስላል። ጨርሰናል። እንዴት ብዬ ልረጋጋ? በህይወትና በመካከል እኮ ያሉት ሚስቴና ልጄ ናቸው። በቃ ተረጋጋ። አንተ እንዲህ መሆን እኮ ለማንም አይጠቅምም፣ ለእነሱም ቢሆን እኮ አይጠቅምም። እሺ እንዴት ብዬ ልረጋጋ? እንዴት ብዬ ዶክተሮቹም እኮ ዝም አሉ። የሆነ ነገር የሚነግረኝ እንኳን እኮ አጣሁ። ወይኔ አምላኬ፣ ወይኔ አምላኬ፣ ወይኔ አምላኬ። በቃ ምንም ቢሆን በቻልኩ መጠን መረጋጋት ነው የሚሻለው። ነርስ በምን አይነት ሁኔታ ውስጥ ናቸው ያሉት? እንዴት ነው? እስከዛ ነው ተረጋጉ። አሁን ምንም የምላችሁ ነገር ስለሌለ ዶክተሩ ሲመጣ ሁሉን ነገር ይነግራቸዋል። ሰማህ አይደል? በቃ ተረጋጋለች። እንዴት ብዬ ልረጋጋ? እንዴት ልጅ ቲጂ እኮ ናት። ኤልሲ ቲጂ እኮ ናት። ወንዴ ምን ተፈጥሮ ነው? ምንድነው? ወሰን ጉዶኛለሁ። ምንድነው? ጉዶኛለሁ። ምን ነው? ቲጂና ልጅ አደጋ ደረሰባቸው። ምን አደጋ? የፈጣሪ ያለ በስመ አብ። ፈጣሪ አምላክ ወይ ኧረ በስመ አብ አምላክ ወይ ብለኝ። ወንዴ በቃ ሻውን ተረጋጋሽ። ወንዴ ተረጋጋ። እንዴት ብዬ ቲጂ እኮ ናት። ወንዴ ግን ያንተ እንዲህ መሆን ምን ይጠቅማችኋል? ምንም ተቀመጥኩት። እንዴት ልቀመጥ? ምንም አላለም። ዶክተሩ ሲመጣ ተናገረ መጣ። እባክህ ዶክተር እባክህ የሆነ ነገር በለኝ። ደህና ናቸው በለኝ። የሆነ ነገር ንገረኝ። ዶክተር እንዴት ነው? እንዴት ብዬ ልረጋጋ? ዶክተር እባክህ። ዶክተር እንዴት ነው? በከፍተኛ ጥረት ልጅቷን ማትረፍ ችለናል። ምን ማለት ነው? ቲጂስ እናትየው አልቻለም። ቲጂ ሞተች? ወንዴ በቃ ተረጋጋ። ይዞ
አንተ ሰውዬ እርቦኛል አምጣልኝ። እሺ እየደረሰ ነው። እሺ ረዱዬ እኮ ቶሎ በለው። መጣ ደርሶ ረዱዬ እኔ ልጅ የሰራሁልሽን ቁርስ ብታይ እጅ ነው የሚያስቆረጥመው። እንደውም አንተ የሰራልኝ ምግብ መብላት አልፈልግም። ይዘልኝ ሂድ። ኧረ በእናትሽ አንቺ ልጅ ተይ። ምን አለሽ ብለሽ መብላት ብትጀምሪ? አልበላም አልፈልግም። ይዘልኝ ሂድ አልኩህ እንዴ? ለምን ታስጨንቀኛለህ? ማስጨነቅሽማ አባትሽ ስለሆንኩ ያንቺ ጉዳይ ስለሚያስጨንቀኝ ነው የኔ ቆንጆ። እንጀራ አባት እንጂ አባት አይደለም። እሺ ይሄንን ወቅ። እኔ ግን እንደ ልጄ ነው ማይሽ። በጣም ነው የምጠላ። እንዴት እንደምጠላ ታውቃለህ አይደለ? ቆይ ግን ምን አድርገሽ ነው እንደዚህ የምትጠይኝ ረዱዬ? ገፊ ስለሆንክ። እናቴን አታግቢው ስላት ካገባችሁ በኋላ በአንድ ወሯ ስለሞተችው። እሱ እኮ የፈጣሪ ትእዛዝ ነው። እኔን አገባችኝም አላገባችኝም ፈጣሪ የፈቀደው ነው የሚሆነው። አይደለም አንተም ስለገባችሁ ነው የሞተችው። አሁን ይሄንን ምግብ አንሳልኝ። እንዳልሞት ከፈለክ ከሆቴል አስመጣልኝ። እሺ ይሁን አስመጣልሻለሁ። ሌላስ የምትፈልጊው ነገር አለ? ከቻልክ እዚህ ቤት ተመልሰህ ባትመጣ ደስ ይለኛል። ይሁንሽ። ልብሴን ልቀይርና ልውጣ። ምግቡን እልክልሻለሁ። እሺ አብረን የምንኖርበት ቀን እኔ አንቺና ረዱ አስበሽዋል? ምን ያህል ደስ እንደሚል። በጣም የኔ ቆንጆ ምን ነው ተከሽ? አይ ትንሽ የረዱ ነገር አሳስቦኝ ነው እኮ። ንገሪኝ፣ ምንድነው የሚያሳስብሽ? ረዱዬ ትንሽ አስቸጋሪ ባህሪ ያላትና በአንድ ጊዜ ካልተቀበለች ብዬ ሰጋለሁ። ላትቀበለኝ ትችላለች፣ ግን ቀስ በቀስ እንላመዳለን። አታስቢ። ያን ያክል እንኳን ቀላል አይሆንም። ለምን? ምክንያቱም ሰው ወላጅ አባቷን ነው እንዳገባ የምትፈልገው እኮ። ታዲያ እሱ ሊሆን እንደማይችል አልነገርሻትም? በጣም ብዙ ጊዜ ነግሬያታለሁ።
ግን በቃ ተስፋ ማድረግ ማቆም አትፈልግም። ቆይ ግን አባቷ የት ነው ያለው? አሜሪካ። ለመሆኑ ይጠይቃታል? ባይገርም እንዴ ልጅ እንዳለው እንኳን እኮ አያውቅም። በቃ እሷ ስትረገዝ ሁለታችንም ልጆች ነበሩ። ከዛ እሱ ደግሞ አጎቶቹ ጋር አሜሪካን ሄደ። ልታገኙስ አልሞከርሽም? በጣም ሞክሬያለሁ፣ ግን ያን ያክል ቀላል አልነበረም። ያ ለማንኛውም አሁን ተረጋጊ። ለነገሩ እንኳን ቀረ እንዴ ማለት እንዴ ባይሄድ ኖሮ አንተ የኔ ፍቅር ጭራሽ ቲጂዬ ረዱ የፈለገ ብታስቸግረኝም ለገባውልሽ ቃል ስል እስከ መጨረሻው አባቷ ሆናለሁ። ኤልሲ አሁን የዚህ ሰውዬ ህይወት ጉዳይ እንዴት ነው የሚሆነው? ወይ ጉድ! እኔም ግራ ግብት ነው ያለኝ። በዛ ላይ ልጅቷ ምንም የምትረዳ አይነት ሰው አይደለች። አስገር እናቷንም እንደዚሁ ነበር ግብግብ ስታደርጋት ነበር። ቆይ ግን ሁላችሁንም ማየት አልፈልግም ማለት ምን አይነት አመል ነው? እኔ እንጃላት ምን አባቷ ቅላት አለው። እድሜዋና ድርጊቷ እኮ ምንም ነው የማይገናኘው። ለመሆኑ ግን ስንት አመቷ ነበር? ቁጥሩ ነው ታዲያ ምንድነው? እንግዲህ እድሜዋ በቁጥር ሲለካ 12 ነው። በምግባሯ ደግሞ ከተለካ 42 ይሆናታል። የሆነች አሮጊት ነገር እኮ ናት። ኤልሲ አሁን ቤተሰብ ትቀልጃለሽ? ምን ላርገው ሰ ግራ ግብት ቢለኝ እኮ ነው። እናቷንም እንዲሁ ግብግብ ስታደርጋት ነበር ድፍት ያለችላት። አሁን ደግሞ ይሄንን ምስኪን ልትገላው ነሽ። እንደዛው ነው የዛን ጊዜ በዛ ተደባብሶ ቀራልሽ ነው ነገር የሚገርም ታሪክ አትናገኝ። ማንም እኮ ቼክ አላደረገው። የሚገርምሽ የኔ ቆንጆ ምን ሆነሽ ነው? ምን ሆነሽ ቢኔ ከፋሽ? ምንም አልሆንኩም። እንዴት ተከፍተሽ እያየሁ ምንም አልሆንኩም ማለት ምን ማለት ነው? ምንም አልሆንኩም አልኩሽ። ምንም አልሆንኩም። ምን ነው ረድዬ፣ ትምህርት ቤት ከልጆች ጋር ተጣላሽ እንዴ? ማሬ ነገርኛ ምን ሆነሽ ነው? አባቴ ናፈቀኝ። ምን? አዎ አባቴ ናፈቀኝ። ቆይ እኔ ምን አጎደልኩብሽ? ቆይ አንቺ አባት ትሆኚኛለሽ? እንደ ጓደኞቼ አባቶች እንደሚመጡት ሁሉ አንቺ ትመጭልኛለሽ? ንገሪኝ እስኪ። እሺ ረዱ ምን አባቴ ላርግሽ? እንጃልሽ አባቴ ናፈቀኝ በቃ። ቲጂ ምንድነው ቆይ ነገሩ? አይሻት አይደል? አንዳንድ ጊዜ እንደዚህ ነው የሚያደርጋት። ወይድ ቆይ አሁን እስከ መቼ ነው እንደዚህ የምትዘልቀው? አላውቅም። ቆይ አንቺ ሴት እንዳለ ለማጣራት አልሞከርሽም? ምን ያላረኩት ነገር አለ? ኡፍ አሁንስ እንደው አይዞሽ በቃ ሁሉም ያልፋል። እሺ ሁሉም ያልፋል ከማለት ውጭ ሌላ ምን አማራጭ አለ? እንደውም አንድ ነገር አስረግጬ ልንገር፣ እናቷንም የገደለቻት ራሷ ነች። እንጂ የማይባል ነገር አትልሽ። የሰው ህይወት የሚወሰነው በፈጣሪ እንጂ በሰው እጅ አይደለም። የማይባል ነገር አትልሽ። እሱን አንተ ልታስብ ትችላለህ፣ ለእኔ ግን በጭራሽ አይመስለኝም። ረዱዬ የሆነ የምጠይቅሽ ነገር ነበረኝ። ምንድነው? ታናሽ እህት ወይም ወንድም እንዲኖርሽ አትፈልጊ? ከአንድ እናትና አባት ከሆነማ እንዴት አልፈልግም። የአባትሽ ነገር እንኳን መላም የለው። እንደዛ ከሆነ እህትም ወንድምም አያስፈልገኝ። ለምን? ምክንያቱም ከዛ በፊት የሚያስፈልገኝ አባቴ ስለሆነ። እሱን ለማግኘት እንግዲህ ያልሞከርኩት ነገር የለም። ይሄው እሱን በመፈለግ 12 አመት ሆነኝ። አዝናለሁ። እኔ ደግሞ እንጀራ አባት አያስፈልገኝ። ወንድ እኮ በጣም መልካም ሰው ነው። ሊቀርብሽ ሲሞክር ለምን ትሸሽዋለሽ? ማሚዬ እኔ እንግዲህ አባቴ ብዬ የምቀበለው ሰው ቢኖር ወላጅ አባቴን ብቻ ነው። ገባሽ? ምን አለ ለአንዴ እንኳን ምንድሽን ብትሰሚ።
እናቴ ናፈቅሽ። ያለ አንቺ መኖር አቃተኝ። ፈጣሪ እባክህ ሰላም ወንዴ ሰላም ምን ነው ሀሳብ ይልክ? ቆይ ረዱ እንዴት ደህና ናት? ደህና ናት። አሁንም ፊት እንደነሳች ናት አይደል? ለቲጂ ሞት ተጠያቂ ነኝ እንደሆንኩ ነው የምታስበው? ወንዴ ይቅርታ አድርግልኝና እኔ ልጅ እንደዚህ ሲሆን ደስ አይለኝም። እንግዲህ ምን ታደርገዋለህ? አንዳንድ ልጅ እንዲህ ነው። እሺ አሁን ነገሮች እንዴት ነው የሚቀጥሉት? ግራ ገብቶኛል። ሌላው ሁሉም ቀርቶ ምን አለ ረዱ እንኳን የምትረዳኝ። እሷማ ብትረዳ በጣም ጥሩ ነበር፣ ግን እሷ የምትረዳ አይነት ልጅ አይደለች። እኔ የምልህ ግን ወንዴ ቲጂ ምንም የቅርብ ዘመድ የላት? ወላጆቿን በሞት ካጣች በኋላ ያደገችው አክስቷ ቤት ነው። እሺ ከዛም ተማሪ ሆና ረዱን ስታረግዛት ድቃላሽን ይዘሽ ሂጂ ብሎ አባረሯት። እሳቸውም አሁን በቅርብ ነው ያረፉት። ወንዴ እኔ ካንተ ባላቅ ሞግዚት ብንቀጥር ላገን ጥሩ አይመስልም? የሚሆን አይመስለኝም። አናግራታል እንዴ? ሞክሬ ነበር። ጭራሽ ምን አለችኝ? ከቻልክ አንተ ራስህ እዚህ ቤት እንዳትመጣ አለች። ወይዳ ምን አይነት ግራ የገባው ነገር ነው? አይ ሻይ ቡና እንዳልልሽ ልጅቷ እኮ ወጣ ብላ በዛው ቀረችብኝ። አረ ማዘር ምንም መጨናነቅ አያስፈልግም። እንደው አይነት ልልኝ ብዬ ነው የመጣሁት። አይ እንግዲህ ሆነሽ በባዶ ቤት እንዴት ይሆናል? አረ ግድ የለም ማዘር አያስጨንቁት። እሱ ባይሆን እርሱ እንዴት ነው? የኔንስ ነገር ታዩ። ይኸው ተው ተው ብሎ አልሰማ ብሎ የማይሆን ቦታ ገብቶ ተሰቃየብኝ። አይ ማዘርዬ ያው የወንዴን ነገር ያውቁት የለ አንድ ነገር እኮ ካመነም ይመልሰው የለም መቼ። ታዲያ ታዩ የሱ ነገር ይኸው ሞግዚት ሆኖ ቀረ። ግን እንደው አሁን ምን ይሆን የሚሻለው? ምኑን አውቄው ብነግረው አይሰማ። ጨነቀኝ እኮ። እንደው ማዘርዬ እኛም እኮ ቀርበን ትሪት እንዳናደርገው ደግሞ ያው ልጅቷም ሰው የምታስጠጋ ነገር አይደለችም። ምን የሚሉት ነገር ነው እንደዚህ አይነት አውሬነት? አይገርሙትም እማማ? እንደው ሰው ሁሉ እኮ ነው አላስደረስ ያለችው። ወይኔ ልጄ እንደው ምን ባረገው ነው የሚሻለኝ? እንደው ማዘርዬ አሁንማ ዝም ብዬ ሳይኮ እንደው ገረጣ ማዲያት ሁሉ ወጣ እኮ እንደው አይተውታል። ወይኔ ልጄ እኔ ልገርጣ እኔ ላይ ማዲያት ይውጣ። እንደው ምን ባረገው ነው የሚሻለኝ? ያው እንግዲህ ማዘር እሾህን በሾህ ነው አይደለም የሚለው የሀገራችን ሰው። ስትይ እሾህን በሾህ ያው ማዘርዬ ከርሶ እንኳን ባላውቅ እንደው ሌላ ቢያገባ እኮ ሀዘኑን የሚረሳዋል ብዬ ነው። አየኔ ልጅ እንደው ቢሆንልኝማ እንዴ እኔስ መች ጠልቼው ድል አርጌ ነበር ምድር። እሱም የሚሰማ ጉድ አይደለም እንጂ ያው ማዘርዬ ከርሶ ውጪ ማንም ቢነግረው የሚሰማ ጉድ ስላልሆነ እርሶ እኮ ጠርተው ቢመክሩት ጥሩ ነው ብዬ ነው። አይመስሉትም? እስቲ ተይኝ እናቴ። አይ ግራ የገባው ግራ ሆኖብኝ ነው። እንደው ለመሆኑ ከነጋ ተገናኝታችኋል? አይ ማዘርዬ አልተገናኘንም። አሁን እንኳን ከወሰን ጋር ናቸው። ባይሆን ወደ እርሶ እንዲመጣ ይገፋፋውና ይመጣል። እርሶ ደግሞ በተቻሉት አቅም ይምከሩት። እሺ እሺ የኔ ልጅ። አይ እናንተም እኮ ተሰቃያችሁ። አይ ማዘርዬ እኛማ ምን እንሰቃያለን? ጓደኞቹ አይደለን እንዴ? ባይሆን እርሱም በጣም ተጎዳ። እርሶንም ደግሞ ሳይውት እናት አይደሉ?
ተጨንቀው ሳይወት እኮ እንደው ግራ ቢገባኝ ነው። እሺ ካለሽ ይምጣ እንጂ አናግረዋለሁ። ግድ የለም አናግረዋለሁ። በኋላ አሳውቅሻለሁ። እሺ ማዘርዬ፣ በምን ቸኩያለሁ፣ መሄድ ይኖርብኛል። ወይ ትሄጂ? አዎ ማዘር። እንደው በባዶ ቤት ልሸኝሽ? አረ ግድ የለም። አረ ግድ የለሽም። ልጅቷ ትምጣና ምናምን አፍሽ ላይ አድርጊ። ግድ የለም ማዘርዬ፣ ሌላ ጊዜ መጥቼ በሰፊው በደንብ እንጫወታለን። ቡና የሚያቀርብልኝ። እንደው በባዶ ቤት ሸኝሽ ልጅ። ግድ የለም ማዘርዬ፣ ባይሆን ደውሎ አሳውቁኝ። ሰላም ዋሉ። እሺ እግዚአብሔር ይስጥሽ እናቴ። አሜን። አስታዋሽ አትጭ። አሜን አሜን ማዘር። እኔ ምን እሺ ምን እንደሚያጓጓኝ ታውቂያለሽ? ምንድን ነው? ከወንድዬ ጋር በፍቅር አብረን የምንኖርበት ጊዜ። ምንድን ነው አንቺ ደግሞ እንደዚህ መጣደፍ? እድሜ ቆሞ ስለማይጠብቅ ነው። አልገባኝም። አርጅተሻል እያልሽኝ እንዳይሆን። ምን ያለበት ምን አይችልም አሉ። አሁን ስለ አንቺ እድሜ ማን አወራ? ያው ነው። እኔም አንቺም አንድ ባሽ ነን። ስለ ራስሽ እድሜ መግፋት ካወራሽ አሽሙሩ ለእኔም ነው ማለት ነው። እንግዲህ እኔ ስለ ራሴ እድሜ እንጂ ስለ አንቺ አላወራሁ። አልቀረብሽም። ያው እንግዲህ የሴት ልጅ እድሜ 20 ቤቶች ውስጥ ነው። ከዛ ካለፈ መፍጠን ግድ ይላል። ቆይ አንቺ ግን እድሜ ሄደ ብለሽ ማግባትን ለምን ግዴታ ታደርጊዋለሽ? እኔ ማገባው እድሜ ሄደ ብዬ ፈርቻ አይደለም። እና ለምንድን ነው? ማግባት በምፈልግበት ትክክለኛው ሰዓት ትክክለኛውን ሰው ስላገኘው ነው። ያውም ወንዴ? ወንዴ። ምን ነው ገረመሽ? ይሄ ወንዴ የሚባል ሰውዬ ግን ምን ወደሹ ነው? ኤልሲ ደግሞ አሁን ወንዴ ምን ይወጣለታል? ነው መቀናቱ ነው። ማን? እኔ ኤልሳ ነኝ በሱ ምቀር? እና ምን ልበል? ሰሚኛለሽ? እንኳን በሱ ልቀና ቢጠበስም አይሸተኝም። እሺ እኔ ግን ሲጠበስ ሰጥቶኝ አፈፍ አድርጌዋለሁ። ይልቅ አትዘናጊ፣ ቢጤሽን በጊዜ ፈልጊ። እድሜ እንደሆነ ቆሞ አይጠብቅሽም፣ ነግሬሻለሁ። ያርግልሽ። ለማንኛውም እኔ ኤልሳ ያንቺን ወንዴን እንዴት እጄ እንደማስገባው ታያለሽ። እዛው ሰማይ ቤት ሆነሽ እርር ቅጥል ድብን በይ። ሄሎ ረዱ። አንተ ግን ቆይ ምንድነው አላማ? ምን ነው የኔ ልጅ? ምን አጠፋው? የኔ ልጅ አትበለኝ። አንተ የኔ አባት አይደለም። ስንቴ ነው የምነግርህ? እሺ ይቅርታ። ግን ምን ሆነሽ ነው? ቆይ የላክልኝ ምግብ ምንድነው? ምን ነው? ምን ሆነ? አይጣፍጥም? አልሞት አልኩ። እናቴን እንዴትም አድርገህ ደፋት። አሁን እኔን በራብ ልገለኝ ነው? ለምን የሆንሽውን በቀጥታ አትናገሪም? ቆይ ያመጣህልኝ ምግብ ሰው የሚበላ ነው ወይስ ውሻ የሚበላ? ሁሌም ከማመጣልሽ ቦታ እኮ ነው የላኩልሽ። ለማንኛውም ደፍቻለሁ። እሺ ይሁን። ካልጣፈጠሽ ሌላ እንዳመጡልሽ ደውዬ እነግራቸዋለሁ። ማንም እንዲመጣ አልፈልግም። አንተ ራስ እንድታመጣልኝ ነው የምፈልገው። እኔ እኮ ስራ አለኝ ረዱዬ። እሺ የኔ ጉዳይ አይደለም። አምጣልኝ ብያለሁ፣ ታመጣልኛለህ። ወንዴ ምን ነው ችግር አለ እንዴ? የወሰዱላትን ምግብ አልወደደችውም መሰለኝ። እናማ ሌላ ምግብ እንዲመጣልኝ ይፈልጋለሁ ነው የምትለው። ወይዳ እና እንደዛ ሆነ ደውለ ሌላ አዘዝላታ። በሚያሳዝን ሁኔታ አንተ ራስህ ካላመጣህ አልበላም ነው የምትለው። እናማ መሄድ ይኖርብኛል። ወሰን ስራውስ? በቃ ምግቡን ላድርስላትና እመጣለሁ። ያማህል እንደ ወንዴ አለቃችን ሰሞኑን ሰይጣኑ ተነስቶበታል። መቼም አይሰማ። ቢሆንም ወሰን ወደ ረዱ ነው መሄድ ያለብኝ። ቦስ ከጠየቀ የሆነ ኢመርጀንሲ ነገር ገጠመው በለው።
ወንዴስ ይመጣል ኋላ ቀርቶ ነው። እንዴ ነው ወንዴ ስታገኝ እንደ ጻለ ነው የሚያደርግሽ? እናሳ ወሰን ግን ወንዴ ለምን እንደምወደው ታውቃለህ እንዴ? እሱን አንቺ ንገሪኝ እንጂ እኔ ምን አውቃለሁ? ሲያፈቅር ከልቡ ነው። በቃ ምንም አይነት አርቲፊሻል ማንነት አይታይበትም። በምን አወቅሽ እሱን? በብዙ ነገር ፈትኜው። እስቲ ከብዙ ትንሹን ንገሪኝ። ለምሳሌ እንደኔ አይነት የልጅ እናት የሆነችን ሴት ወንዶች ምን ብለው እንደሚያስቡ ታውቃለህ? ካንቺ ብሰማው ደስ ይለኛል። በጣም ቀላል ተራ፣ እንደውም ወንድ ናፈቀን ለጠየቀን ሁሉ እሺ ምን ልክስክስ ነው ምን መስላቸው። ልክ ነሽ። እንደዚህ አይነት አመለካከት ያላቸው ቀሽም ወንዶች አሉ። ታውቃለህ? እሱ ግን የልጅ እናት እንደሆንኩ ያወቀ ራሱ አክብሮኝ ፍቅር እንዲይዘኝ ያደረገ። ይኸውልሽ ወንዴ በጣም የሚገርም ሰው ነው። ላመነበት ነገር ወደ ኋላ ማይል በጣም ቆራጥ ሰው ነው። ሌላው ደግሞ ኃላፊነት ለመውሰድ ያለው ቆራጥነቱ ደስ ይለኛል። እንዴት? ለምሳሌ እኔም በማግባቱ ብዙ ትችቶችና ፈተናዎች እንደሚገጥሙት ያውቃል፣ ከእናቱ ጀምሮ ማለት ነው። እሱስ ልክ ነሽ። ምን እንደሚገርመኝ ግን ታውቃለህ? ሁሌም ፍቅር ያሸንፋል፣ የኛ ፍቅር የነሱን ጥላቻ ማሸነፍ ካልቻለ ምንም ፍቅር ሆነ ይለኛል። ታዲያ እውነቱን አይደል? ምን ጥያቄ አለው? ሲገርም። ታዲያ እንደዚህ ያለ ሰው ለፍቅር ሲጠይቀኝ አይሆንም ብል ጤነኛ መሆን ይመስላል? አይመስለኝም። አንቺ የሰው እየቆየኩ ልደውልለታ። እስኪ ደውል። በቃ ህይወት እቺና ማለት ነው። ስቅምጥ ስነሳ ባዘን በትካዜ ለምንድነው ግን እሱን አንቺ ልትነግሪኝ? ስላንተ ሳስብ ምን ግርም እንደሚለኝ ታውቃለህ? እሺ ዛሬ ደግሞ ምን ይገርመሽ? አሸናፊነት። አሸናፊነት? አዎ ብዙ ወንዶች እኮ ጥያቄ አቅርበውልኝ ያውቃሉ፣ ግን ገና ሳስበው ነበር ዝግት የሚያደርግ። እሺ የወንዴ ጥያቄ እንዴት አሸነፈ? እኔ እንጃ፣ ግን ሰዎች ላይ መጋባት የሚችል ምርጥ የፍቅር ኢነርጂ አለ። ምናልባት እሱ ተጋብቶብኛል። ትጂ ሳላስበው ሙቀት እያለኝ ነው የኔ ማር። ይሙቃ አንተ እኮ የሚያንስባል የኔ ጌታ። የኔ ማር የኔ ውብ፣ አንቺም እኮ ለኔ የሴትነት መለኪያ ነሽ። እንዴት? እኔ እንጃ ብቻ ስላንቺ ሳስብ ምን ትዝ እንደሚለኝ ታውቂያለሽ? እስኪ ንገረኝ። መጀመሪያ ስንተዋወቅ እጅሽን ስጨብጦ የተሰማኝ ስሜት ዝንት አለማረሳው። አቤት ዛኔ እንዴት ነርቨስ እንደሆንክ ግን ትዝ ይላል አይደል? አይገርምሽም? ምን እንደዛ እንዳደረገኝ እስካሁን ድረስ አላውቀው። የኔ አባት ይልቅኛ እንደዚህ ስንሆን ይሄን ረዱ አኩርፋለች። እንግዲህ መልመድ ይኖርባታል። ይሄው ለሷ 12 አመት ሙሉ ኮንድራኩ። አይ ቢሆንም የኔ ማር አሁንም የሚቀርሽ ነገር አለ። ምንድነው? በማግባትሽ ለሷ ያለሽ ፍቅር እንደማይቀንስ እኔም አንቺን ማሳየት አለብሽ የኔ ማር። የኔ አባት ምን እንደማስብ ታውቃለህ? የኔ ሀሳብ ብዙ። እስኪ ንገሪኝ። የሰው ልጅ እድሜ ልክ እንደማለዳ ጤዛ ነው። እንዴት? ጠዋት ከቤት በሰላም መውጣታችንን እንጂ ምን እንደሚያጋጥመን አናውቅም። እሱማ ልክ ነሽ። እናም እስከዛሬ አንድ ነገር ያስጨንቀኛል። ምንድነው? አይበለውና እኔ አንድ ነገር በሆን ረዱዬ ምንድነው የምትሆነው ብዬ ሳስብ ትንፋሽ ነው የሚያጥረኝ። አረ በስመ አብ በይ እንዴ! ስንት የሚታሰብ ነገር እያለ እንዴት እንደዚህ ታስቢያለሽ? ምን ላድርግ የኔ ጌታ፣ የልጅነት ልጅ ሆናብኝ እኮ ነው። ቢሆንም የኔ ማር እንደሱ አይባልም። ግን አሁን ምንም አያስጨንቀኝም። እንዴት? ምክንያቱም እኔ አንድ ነገር በሆን እንኳን ከወለደ አባት በላይ የሚንከባከባት ሰው ስላላት። ልክ ነሽ የኔ ፍቅር፣ ግን እንደዚህ አይባልም፣ እንደዚህ አይባልም። እሺ አረ በስመ አብ ምንም አትውጂብኝ የኔ ማር። የኔ እናት እኔ እኮ አልገባኛል እንጂ አንቺ ታውቆሽ ነበር። ያሳለፍነው ጊዜ ደግሞ ይሄ ምንድን ነው? ፒዛ። እኔ ፒዛ አምጣልኝ ብያለሁ እንዴ? አይ
ቅድም የላኩልሽ ምግብ ስላልወደድሽው ፒዛ ትወጃለሽ ብዬ እኮ ነው። ቆይ አንተ ግን ምን አይነት ሰው ነህ? እናቴ ምን ስትል ነው ያገባች? የኔ ልጅ ፒዛ ትወጃለሽ ብዬ አስቤ እኮ ነው። አትወጂም እንዴ? የኔ ልጅ አትበለኝ፣ አንተ አባት አይደለም። እሺ ምንድነው የምትፈልጊውን ነገር ንገሪ። አላቀለም። አሁን ይሄንን ፒዛ ከፊት ያንሳልኝ እና ደግሞ ሌላ ነገር ካለ አምጣልኝ እኮ። ምንድነው የምትፈልጊው? እስኪ ንገሪኝ አንቺ። እሱን እኔ አልነግርህም። እናቴ እኮ ብትሆን ኖሮ የምወደውን ነገር ታውቅ ነበረ። ቆይሽ አንተ ልጄ ነሽ ትለኝ የለ? የምወደውን ነገር ማወቅ ስላለብህ የፈለግኩትን ነገር ይዘህ መምጣት አለብህ። አሁን ገባኝ። ምንድነው? ቲጂዬ ጥብስ እንደምትወጂ ነግራኝ ነበረ። ስለዚህ ጥብስ ነው የምትወጂው አይደል? እንጃል። እሺ የኔ ልጅ አትበለኝ። አትሰማም እንዴ? እሺ በቃ ይቅርታ፣ እየረሳሁት ነው። አስቀምጠው እሱንና ቶሎ ሰርተልኝ ነው ይሻላል። አዎ የምወደውን እሰራልሻለሁ ብላት ሂድ። እሺ ሂድ እኮ። እሺ ሄሎ ማዘር፣ እንዴት ነው? አየኔ ልጅ አለው ልበል እንጂ ሌላ ምን ይባላል? አይዞት ማዘር፣ እንደዚህማ አይሆን። አይ ቢጨንቀኝ እኮ ነው የኔ ልጅ። የልጄ ነገር እንደው ውስጤን ሲቆጠቆጠኝ እኮ ነው። ይገባኛል ማዘር፣ ግን እርሶ ጠንከር ነው ማለት ያለበት። ለመሆኑ አብራችሁ ናችሁ? አይ አሁን ተለያይተናል ማዘር። ወዴት ሄደ? ረዱ ደውላለት ወደ ቤት ሄደ። ወይኔ ልጄ በልጅነቱ ይኸው በሰው ልጅ ተቃጠለ። ምን አለበት እሷም እንደ እናቷ አሳደፍት ብላ ብትቀር። ወይ አረ ማዘር እንደሱ አይባልም። እንዲህ ምለው ታዲያ ወድጄ ነው። የልጄ ነገር ግራ ቢያጋባኝ አንጀቴን ቢበላው ነው እንጂ ስሜቶት እኮ ይገባኛል ማዘር፣ ግን ሁሉም ነገር በጊዜው ነው የሚስተካከለው። አይ መስተካከል እስቲ ተወኝ። በቃ ማዘር፣ አሁን ወደ ስራ እየገባው ስለሆነ በኋላ ደውሎታለሁ። እሺ ደህና ዋል የኔ ልጅ፣ ደህና ዋል። አይ አይ ጉድቴ፣ እንደው ምን ቢያረጉ ይሻል ይሆን? ግራ የገባው ግራ ሆነ እኮ። እንደው በምን ቀን አንተ
አባት አሁን አይናን ጨፍን። ምን ልታደርግ ያስበሽ? ምንስ ባደርግ? እኔ ምን እንደምታደርጊኝ ሳላውቅ በፍጹም አይኔን አልጨፍንም። ቆይ ግን አታምነኝም? ኖ ይሄ ያለማመን ነው እንዴ? በእናትሽ ይበለኝ የኔ አባት። እምቢ እያልኩሽ እኮ አይደለም፣ ግን ምክንያትሽን ንገሪኝ እያልኩሽ ነው። እሱማ ሰርፕራይዝ ነው። ምን? እሱ ደግሞ ማን ነው? ማ? ይሄ አሁን ያልሽው ሰውዬ ነው? ተወኝ አባት በእናትህ አታሹሽ እስኪ። እኮ ንገሪኛ፣ እሱ ማን ነው? ምን ፈልጎ ነው አይኔን የሚያስጨፍነኝ? ስለማን ነው የምታወራው? ይሄ አሁን የጠራሽው ሰርፕራይዝ ነው ምናምን ስለሚባለው ሰውዬ ነው? ይሁን ካድርቅ ነገር ምን አባቷ እንደዚህ ያደርጋታል? አርፋ አትቀመጥም? ትልቅ ሰው አይደለች እንዴ? ደግሞ የልጅ እናት ክብረ ቢስ ዘልዛላ። አባቴ በእናትሽ ይበለኝ የኔ እንጂ። እሺ ብልሽ እኮ ደስ ይለኝ ነበር፣ ግን አይኔን መጨፈን ስለምፈራ ነው። ተው ግን ካኮረፍኩ አትመልሰኝም። እኔ ማር በዚህማ ካኮረፍሽ ምንም ማድረግ አልችልም ነው? አዎ ነው። በቃ ከዚህ በኋላ እንዳታናግረኝ። በቃ ኮረፍሽ ማለት ነው? እንዳታናግረኝ አላናግርም። አንቺን ሳላናግር ለደቂቃ መቆየት የምችል ይመስልሻል? እኔ ማር እንጃለ። ቆይ አንቺ ምንድን ነው የሚያስጠላብሽ? ሳቅሽ ያምራል፣ ኩርፊያሽ ያምራል፣ ሁሉ ነገርሽ። ስታልቅሽ እንኳን ታምሪያለሽ እኮ የኔ። እና ላልቅስልህ? ከቻልሽ ትንሽዬ እንደው ትንሽ ብታለቅሽ ደስ ይለኛል። አንተን ደስ ካለማ እስኪ በቃ አለቅስልሃለሁ። የኔና አልቀረባቸውም። ከሷ ህፃን መሆን ደግሞ የእሱ መጃጃል ብሽቆች። ሰጥሽ አሁን ደስ አለ? እሺ ሌላስ ምን ላድርግልህ? ነው አሁን ምን ማድረግልሽ? ምን ልታደርግልኝ ነው? የጠየቅሽኝ ነው አይኔ ማር እኮ አይን መጨፈኑ ነው? አሁን ይሄ በኩራት ቆይ ደግሞ እንዳከፍት። ምንድን ነው? ተረጋጋ። አሁን መክፈት ይቻላል። ምንድን ነው? ወደድከው? ሌባ ሰራሽልኝ። ይዛ ሙዛዛ ቲጂ ይህንን ደስታሽንማ ባልቀማሽ። እኔ ኤልሳ አይደለሁም። ኤልሳ እንዳትዪ። ኧረ ቲጂ ግን ለምንድን ነው ማትፋችኝ? በሄድኩበት ሁሉ ወንበሩ፣ ዛፉ፣ አየሩ እንኳን ሳይቀር ስላንቺ ነው የሚያወራው። ምን አባቴ ባደርግሽ ነው የሚሻለኝ? ሞተሽ እንኳን አትተኝም። የልቤን ባይሞላ ባላገኝሽ መጣለው በሀሳቤ ላጫውትሽ እንኳን አብሮ ኑሮ ይቅርና ረዱ አስቸገረች ካል በፍጹም አላስቸገረችን። ጥሩ ላይ ነው ያለነው። ምን ያክል እያሰቃየች እንደሆነ ማላይ ነው እንደሚመስል። አንቺ ካለሽበት ሆነሽ እኛ እንታይሻለን እንዴ? በደንብ ነው አይኔ ጌታ። በየቀኑ እኮ ምን ያክል እየተሰቃየ እንደሆነ እረዳለሁ። ግን ምን ላድርግ? አንቺ አትጨነቂ፣ ለረዱን ያለውላት። ይልቅ ረፍ በይልኝ። ባርፍ እኮ ደስ ይለኛል፣ ግን ጭንቀትን ሳያው ውስጥ ይላወሳል። አትጨነቂ የኔ እናት፣ ለትንሽ ጊዜ ነው መኝ። ረዱ አባትነቴን ትቀበላለች። እንደሱ እንደሚሆን እኮ እኔም አምናለሁ፣ ግን ብቻ አንተ ሰቃየህብኝ። ይሄ እኮ ለእኔ ስቃይ አይደለም፣ እንደውም ደስ ነው የሚለኝ። የኔ አባት አይዞህ እሺ። ስለ ረዱ ምንም አታስቢ እሺ። ሁሌም አብሬያታለሁ። አንተ እያለህላት ፈጽሞ አልጨነቅም። የልቤን
ወይ ረዱ ጠራሽኝ? በሉ ያዟ። እያያዛችሁ መጀመሪያ ለእንግዳዋ ለራሴ ያዝ። ያዝ። ግድ ራሴ ትችላለህ። ወጡን አልፎ ምን ነው አትበይም እንዴ? አድርግ መጀመሪያ ለእንግዳዋ። ከእነዚህ አትይሽም እንዴ? አሪፍ ነው። በጣም ነው የሚጣፍጠው። በጣም እየበላችሁ አትክልቱን ረሳችሁት እኮ። ምን ነው አልወደዳችሁትም እንዴ? ውይ እውነትሽን ነው እማዬ። አትክልት ትበላለሽ እንዴ? ለምን መቅመስ አለብሽ? በጣም ነው የሚጣፍጠው ሰላጣ። አይ እንግዲህ ገባኝ። የለም እንዴት እንደሚጣፍጥ እማዬ። አንቺን ግድ የለሽም ማለት ነው። እደርሳለሁ። እማዬ እኮ እምቢ ካለች እምቢ አለች ነው። ወዴት ነው የምትወስጂው አንቺ አብርሽ? እየበላችሁ እማዬ እጮኛዬን እንዴት አየሻት? እስቲ ተወይ ልጄ። ምን ነው ማዘር፣ ችግር አለ እንዴ? የኔና ማዘር ነው ያልሽኝ? እኔ እኮ እጮኛህን አምጥታ አስተዋውቀኝ ነው እንጂ ያልኩት እንጀራ አባት ሆነናልኝ አላልኩት። እንዴ እማዬ እንዴት ነው የምትናገሪው? እውነቱን ነው። ልጅ ያላትን ሴት እጮኛዬ ብለህ ይዘህ ስትመጣ ትንሽ ቅር አይልህ? ምንም ሆነ ምን እኔ የወደድኩትን የመቀበል ግዴታ አለብሽ። እንግዲህ ተናግሬያለሁ። ይሄን ግንኙነት እኔ ፈጽሞ አልቀበለውም። አዝናለሁ እማዬ። እኔ ያመንኩበት ነገር ስለሆነ የምትይውን አልሰማሽም። ወንዴ በቃ ተው። ትሰሚኛለሽ ሴትዮ? ከዚህ በኋላ ከልጄ ራቂ። እኔና አንቺ ቤተ ክርስቲያን እየሄዱ መጸለይ ነው እንጂ ትዳር አያስፈልገንም። እማዬ አሁን ከልክ በላይ እያናደድሽኝ ነው። ምን አናደደ? እውነት አይደለም? እኔም የልጅ እናት እሷም የልጅ እናት፣ ምን ልዩነት አለን? ግን እኮ ማዘር እኔ እና እሱ እንዋደዳለን። ማዘር ነው ያልሽ? አይ እንግዲህ እኔ እንደዚህ አይነት ዝባዝንኬ ነገር አልፈልግም። እኔና አንቺ አርፈን ልጆቻችንን ማሳደግ ብቻ። ወንዴ ቲጂ
ብነግርህ አልሰማ ብለህ ይኸው ሞግዚት አርጋ ጥላ ሄደች። ወንድ ውይ ኤልሲ አላየሁሽም እኮ። ደህና ነህ? ሰላም ነው አለሁልሽ። እንዴት ነሽ? ሶሪ በእናትህ ሰሞኑን ጠፋሁብህ አይደል? ያው ታውቃለህ ስራ ምናምን እኮ ትንሽ ቢዚ አድርጎኝ ነው። አይ ችግር የለውም። ለመሆኑ ረዱ እንዴት ናት? በእናትህ ትንሽ መግባባት ምናምን ቻላችሁ? አይ ያው ነው፣ ምንም አዲስ ነገር የለም ኤልሲ። እንደው ምን ይሻላል? እኔ እንጃ፣ እኔም ግራ ገብቶኛል። እኔ ምለው ቆይ አንተንም እንደዚህ የምታስቸግር ከሆነ ለምን ወይ የሆነ ሰራተኛ ምናምን አንቀጥርም? አይ የሚሆን አይመስለኝም። ግን አይመስልም ከማለት መሞከሩ አይሻልም? እስቲ ተይኝ እባክሽ ኤልሲ። የኔ አባት ራስህን እኮ እንዴት እንደጎዳክ። ለምን ጺምህን እንኳን አትስተካከልም? መስታወት እንኳን ራስህን አታይም? አይ እንደዚህ ቢሆን ይሻለኛል። አይ ወንድዬ፣ አረ በጭራሽ እንዳያምርብህም እንዴ። ጺምህንም ተስተካከል፣ ልብስህንም ቀይር። ደግሞ ለራስህም ቢሆን ጊዜ ለመስጠት ሞክር እባክህ። ቲጂ የሌለችበት ህይወት ለራስ ጊዜ ቢሰጥ ምን ይጠቅማል ብለሽ ነው? ኖ እንደሱማ ማሰብ የለብህም። አሁን መጽናናት አለብህ። ህይወት ደግሞ ይቀጥላል። ቆይ ግን አንቺ ቲጂን የመሰለች ጓደኛሽን እንዴት ባንዴ መርሳት ቻልሽ? አይ ወንድ ረስቻት ነው ብለክ ነው? አይ ምክርሽን ስሰማ እንደዛ መስሎኝ። አይምሰል ወንድዬ፣ አንተን ለማጥና ስሜቴን ዋጥ አድርጌ ነው እንጂ ስታስበው ስለ ቲጂ ሳላስበው ሙሉ ይመስላል። እሱስ ልክ ነሽ ወንድዬ። ግን ምሳ በልታል? አይ ብዙም ፍላጎት የለኝም። በልበልበል፣ እንደዚህ የሚባል ነገርማ የለም። ይልቅ ማቀው በጣም ቆንጆ ሬስቶራንት አለ፣ ምርጥ ምሳ ነው ካብስ። አይ ይቅርብኝ፣ ይቅርታ ኤልሲ፣ ይቅርብኝ። አመሰግናለሁ። አንቺ አሮጊት እዚህ ቤት ምን ልታደርጊ መጣሽ? ስሚ አንቺ እንዴት ነው የምትናገር? እኩያሽን ጅብ በላብሽ እንዴ? እኔ ማወራው እንግዲህ እንደዚህ ነው። አነጋገሪ ደግሞ ከደበረሽ መውጣት ትችላለሽ። ትሰሚኛለሽ? ቅልም ማንጠልጠያ ያለው ክፉ ደግ ባንነጋገር ደስ ይለኛል። ደግሞ እዚህ ቤት ምን ልታደርጊ መጣሽ? ይሄንን ነገር የልጄ ቤት አይደል? እሱም ፈልጌ መጣው። እሺ ምን ይሁን? ይሄንን ነው የልጄ ቤት ያልሽው? ደግሞ ማን የልጅሽ ቤት አደረገው? እስካለበት ድረስ የልጄ ቤት ነው። አይደለም፣ ይሄ የኔና የማዬ ቤት ነው። ገባሽ? አባይን ያላየ ምንጫ መሰግና ላለ ያገሬ ሰው። አንቺ አሮጊት ይሄንን አሽሙርሽን እዛው ብታይ ይሻልሻል። አሃ ገባኝ። ምንድነው የገባሽ? ይሄንን ቤት ለመውረስ ፈለጋችሁና ልጅሽ እናቴ እንዲያገባት አደረግሽ። ከዛ መኪናው እንዲገለበጥ አደረጋችሁና ገደላችኋት። በቃ ይሄ ነው አይደል? አበስ ገበርኩ የኔ ጌታ። አንቺ ትንሽ ልጅ አይደለሽ እንዴ? ለምን እንደምታድጊ አትሆኝም? እንዴ በዚህ ትንሽ ጭንቅላትሽ ይሄንን ነው የምታስቢው? ምን ነው ሲነቃባችሁ ደነገጥሽ? እባብ የልቡን አይቶ እግር ነሳው አሉ። ይሄንን አሽሙርሽን ተይኝ። ትሰሚኛለሽ? ገና የምታድጊ ልጅ ነሽ። አነጋገርሽ ሁላ ስነ ስርዓት ሊኖር ይገባል። ለማንኛውም የኔ ልጅ ልቦና ይስጥሽ። የኔ ልጅ አትበይ። እኔ አንቺ ልጅ አይደለም የእናቴ ልጅ ብቻ ነኝ። እሺ ገባሽ? አይ የኔ ልጅ አይድልህ።
ልደትሽ ነው የኔ ቆንጆ። ስለዚህ ከትምህርት ቤት ሳትመጪ ሰርፕራይዝ ላደርግሽ ፈለኩ። እንዴት እንደምወድሽ እኮ። እስቲ እንዴት አድርገሽ ነው የምትወጂ? ጨረሽኝ እኮ። ምን አገባኝ ብጨርስስ? እናት አይደለሽ እንዴ? ላንቺ አይደለም መሳው ነፍሴን ሰጥሻለሁ። እንኳንም በልጅነትሽ ወለድሽ። ለምን? እንደ እናትም እንደ እህትም ስለምትሆኝልኝ ነው። እኔ ግን ሳስበው አሁን ቦልሽ ነበር አሪፍ እኮ በ29 ዓመትሽ። አዎ ነው። እሱማ ፌር አይደለም። ለምን እንዴ? እስኪ አስቢ። እኔ 11ኛ ዓመት ሳከብር እኮ አንቺ 40 ዓመትሽ ነው የሚሆነው ማለት ነው። ይሄ ደግሞ ሆነ ማለት የኔና የአንቺ ግንኙነት ትክክል አይደለም። አልቀረብሽም ባክሽ። እስኪ አስቢ። አንቺ 40 ዓመትሽ ሆኖ እኔ ልደቴን ሳከብር ምን እንደምትይኝ ታውቂያለሽ? እስኪ ልጅ ሻማውን አብሪው፣ ትንፋሽ ካለሽ ደግሞ ሻማውን አጥፊው ነው የምትይኝ እኮ። እሺ ሌላ የለሽም? አዋ ደግሞም ሃፒ በርስዴይ የሚለውን አንቺ ቀይረሽው ሃፒ ቲና ትያለሽ። በርስዴይ ደግሞ ቲና ትያለሽ። ቆይ ግን አንቺ ልጅ 40 ዓመትን እንዴት ነው የምታስቢው? እንደ 70 እንደ 60 ነው። ወሬኛ ነይ አሁን ልደትሽን አክብሪ። እኔ ላይ ሙድ መያዝሽን ትተሽ። እሺ እንዴ እናቱ ኬኩን ሰርቀሽ ነው እንዴ? ምን ነው? አይ አላጻፍሽበትም ብዬ ነው። ይሁን ጆርኛ ነይ አርፈሽ ልደትሽን አክብሪ። ለራስሽ ብቻ አደረግሽ አይደል? ታጃጅኛለሽ አይደል? በዚህ እድሜ እናብራ አብሪ። ሃፒ በርስዴይ ቱ ዩ ሃፒ በርስዴይ ቱ ዩ ሃፒ በርስዴይ እናብራ። እንኳን ተወለድሽልኝ። አሁን አሚን ቢያለ እኔ ማን ነኝ? ትርታዬ። ሌላስ? ሌላ አንቺ ልቤ። አሁን ልክ ነህ። የኔ ማር ቆየሁባት። ጠብቀዋል ሚጊ። አንቺን እንኳን ሰዓታት ቀናት መጠበቅ አይደለም አመታት ቢኖር ጠብቅሻለሁ የኔ ማር።
ወይኔ እንደኔ እድለኛ ሴት ግን እዚህ ዓለም ላይ አለች? እሱንም አንቺ ንገሪኛ። የደስታዬን ጥግ መግለጽ ስለማልችል አጉል ባልነካካ ነው የሚሻለኝ። እሺ ይሁንልሽ። ይልቅ ምን እንዳመጣው ልገምት። እኔ እንጃ። እስኪ ንገሪ፣ ምንድነው እሱ የኔ ማር? ዝም ብሎማ አይሆንም። ይልቅ ገምት። የኔ ቆንጆ፣ ግምት እንደማይሆንልኝ እያወቅሽ ለምን ታስጠንቅኛለሽ የኔ ማር? እንግዲህ ተናግሬያለሁ። አሁን ቦርሳ ውስጥ ምን እንዳለ ገምት፣ አለበለዚያ ይቀርባል። ውይ የኔ ማር በእናትሽማ። እሺ አትጨነቅ። ምንድነው እናቴ? ስክሪፕቶ ኖ ነገርየውንም እኮ አውቄዋለሁ፣ ግን ምን ልትይ ነው እኮ እያልኩሽ ነው። ፍሬው ያማረ ዘር እንዲበዛለት ወንዴ ደስ ይለዋል ልጅ ሲወለድለት። እኔ እኮ አላምንሽም። የምርሽን ነው? አባትዬ ሞት የምሬን ነው። አምላኬ ምን ይሳናል? የኔ ማር አንቺ ደግሞ ዛሬ ምን ፈልገሽ ነበር? ይሄ ደግሞ ምንም ጥያቄ ነው? ጥያቄውማ ግልጽ ነው። እንደዛ ከሆነ መልሴንም በእርግጠኝነት ታውቂዋለሽ። አላውቀውም። ይልቅ ለምን እንደመጣሽ ተናገሪ። ያው በምን አይነት ሁኔታ እንዳለሽ ላይሽ ነው። አስመሳይ። ለምን እንደሆነ ባላውቅም በእናቴ ዙሪያ ካሉ ሰዎች የማትመችኝ አንቺ እንደሆንሽ ታውቂያለሽ። እሱማ እኔም በጣም ነው የማትመችኝ። ምን አልሽ አንቺ? ቀስ ረጋ በይ ሴትዮ፣ ዝም ብለሽ አፍሽን አትካፈች። አሁን ክብርሽን ጠብቀሽ ከቤት ውጭልኝ። ባልወጣም እንዳታመጪ ነው። እስቲ ንገሪኝ፣ ከእኔ ምን ቀረሽ? እኔ የምለው ቆይ ሰውየው ምን አድርግ ነው የምትይው? ማንን? ስለማን እንደማወራማ ታውቂያለሽ? ወንድዬ ነዋ። አንቺ ማን ስለሆንሽ ነው ከፍ ዝቅ እያደረግሽ እሱ የምታወሪው? ከፍ ዝቅ ባረገው ባላረገው አንቺ ምን አገባሽ? አትሳሳች። በጣም ያገባኛል እኮ። እንዴት? ምክንያቱን እንኳን ልጅ ስለሆንሽ ባልነግርሽ ይሻላል። ገባኝ። ፎንቃ አለብሽ እንዴ? አይሲ እረስቼው። ለካ የ42 ዓመት አሮጊት ነሽ። አሁን አስሙሉሽን ታዩና ከሱ ምን ፈልገሽ ነው? ከሱ ምንም አልፈልግም፣ ግን ራሱ ነው የምፈልገው። በእናትሽ ውሰጂውና እንዳላየው አድርጊልኝ። ባይሆን ከሱ ይልቅ አንቺ ቤቱን ብትለቂለት አይሻልም? ከዛስ? ከዛማ እሱ በነፃነት እዚህ ቤት ውስጥ ይኖራል ማለት ነው። እና ምን ታስቢያለሽ? አሁን ከዚህ ቤት ውጭ ነኝ። በጣም ልታውጪ እንደማልመጣ ላሳይሽ። እስቲ ያሳይኝ። ቆይ አንቺ ማን ይላክብኝ? ይሄ ወንድ ስንት ብዬ ነው አይደል? አሳይ። ኧረ እኔ እጣልሻለሁ፣ እኔ እጣልሻለሁ። ውጭልኝ። ኧረ እኔ ልወጣ ይሻለኛል። ምን ሆነሽ በፈጠረ? ለመሆኑ እንዴት ነው? ደህና ነኝ ማዬ። ዛሬ እኮ ቤት ድረስ ሄጄ አጣሁ። አዎ በጊዜ ነበር የወጣሁት ማዬ። ረዱንስ አገኘሻት? ጉድ! እሷማ ይኸው ከፍ ዝቅ አድርጋ አባረረች። ከፋሽ አይደል ማዬ? ኧረ እንዴት ይከፋኛል ልጄ። አሁን እኮ ለመድኳት። ከእሱ ይልቅ የሚከፋኝ አንተ ነገር ሳስብ። አይ ማዬ፣ ስለ እኔ ባሰብሽ ቁጥር እንደምትከፊ እንደማላስብ ነው እንደሚሰማሽ። ቢገባህማ ፍላጎቴን ታሟላልኝ ነበር። እሺ ምን አድርግ ነው የምትይኝ ማዬ? ሐዘንን በልኩ አርጋ በቃ ሌላ ሴት ልመድ። አይማ፣ ሁሉም ነገር ላንቺ ቀላል ነው አይደል የሚመስልሽ? አይ ልጄ፣ ምን ላርግ ብለህ ነው? የወላድ አንጀት ቢሆንብኝ እኮ ነው። ማዬ፣ እኔ እኮ ቲጂን አፈቅራታለሁ። እንዴ እሷ እኮ ሞታለች። ቢሆንም ከእንግዲህ በኋላ ሴት ብቀርብ ባል መሆን የምችል አይመስለኝ። ግድ የለህም የኔ ልጅ፣ ሁሉም ነገር ይለመዳል። አይ ማዬ፣ አይሆንም። ልጅስ? እሷ ምን ትሆናለች? አንድ ክፍል ይሰጣታል። ምግብ የምታዘጋጅላት ሞግዚት ይቀጠርላታል።
እንደሱ በፍጹም ሊሆን አይችልም እማዬ። እኮ ለምን? ምክንያቱም ቲጂዬ ደስ ስለማይላት። አይ እንግዲህ ምንድነው ይሄን ያህል ከሙት ጋር መጣበቅ? አይ እማዬ፣ ቲጂ እኮ በስጋ እንጂ የሞተችው በመንፈስ አብራኝ ነች። ምን እየሆንክ ነው ልጄ? ታዲያ መንፈስ ሚስት ይሆናል? ልጅስ ይወልዳል? ተው ተው፣ ግድ የለህም ተው። ልጅ ላልሽው ረዱ በቂ ነች ለእኔ እማዬ፣ እባክሽ አታስጨንቂኝ። ታዲያ ይህ ነገር እስከ መቼ ነው የሚቀጥለው? አላውቅም። ቅድሚያ ግን የረዱን ነገር ማስተካከል አለብን። ታዲያ የእሷ ነገር እንዴት ነው የሚስተካከለው? በመጀመሪያ ለቲጂ መሞት እንደ መጥፎ እድል አድርጋ የምትቆጥረውን ነገር ከአእምሯ እንዲጠፋ ማድረግ ነው። ከዛስ? ከዛማ ባልወልዳትም አባቷ እንደሆንኩ አምና እንድትቀበል ማድረግ። ተቀበለች አልተቀበለች ለአንተ ምን ይፈይዳል? ለእኔ ባይፈይድም ለእሷ ይፈይዳል። እንዴት? ምክንያቱም ማንም ስለሌላት የእኔን አባትነት መቀበሏ ለወደፊት ህይወቷ ስለሚጠቅማት ነው። እሷ ግን እንዲያታስበ ለጊዜው አዎ። ያም ደግሞ የሆነው ልጅ ስለሆነችና ያው ለጊዜው ግንዛቤ ስለሚያንሳት ነው። እና ይኋላ አለች ዶሮ ይሁን። ምን አይነት ዳን ዋካቸው። አይዞሽ እማዬ፣ ሁሉንም ነገር አልፈዋለሁ። እንዴ እኔ ከሞትኩ በኋላ ቢያልፍ ምን ዋጋ አለው? አንቺ ግን በቃ ወንዴ ልታገቢ ወሰንሽ ማለት ነው? ምን ጥያቄ አለው ኤልሳ? በጣም የተጣደፍሽ አልመሰለሽም? ወይ ኤልሲ፣ መጣደፍ እንኳን አልተጣደፍኩ። ማለቴ ምን አጣደፈሽ ብዬ ነው። እስካሁንም እኮ የቆየሁት በህይወቴ ትክክለኛው ሰው እስኪመጣ እየጠበቅኩ እንጂ ጊዜውማ ካለፈ እኮ ቆይቷል። አልገባኝም። ቆይን ያል ማግባት ግዴታ ነው እንዴ? ላይሆን ይችላል። ወንዴን የመሰለ ባል ግን አለማግባት አይቻልም። ቆይ ምን 10 ጊዜ ወንዴ ወንዴ ማለት አበዛሽ? በሆነልኝና 100 ጊዜ ባልኩ ትቀልጃለሽ እንዴ? አልገባኝም። ቆይ እንዳሰብሽ አይነት ባል ባይሆንስ? አትጠራጠሪ ኤልሲ፣ እንዳሰብኩት አይነት ባል ነው። በምን አወቅሽ? ቀምሼ። ባይሆን አንቺን በጊዜ ቢጤሽን ብትፈልጊ ነው የሚሻለው። እድሜ እንደሆነ ቆማ አይጠብቅሽም፣ ነግሬሻለሁ። አንቺ ግን ምን ነው 10 ጊዜ ይሄንን ንግግር ደጋገምሽው? ምክንያቱም ስለማስብልሽ። አርጅተሻል እያልሽ ነው ወይስ ነው እንዳላረጅ ፈርተሽ ነው? እርግጥ ነው እድሜ እንደሆነ ቆማ አይጠብቅሽም። ስለዚህ ብታስቢበት ነው የሚሻለው። አይዞሽ ጓደኛዬ፣ ወንዱ እንደሆነ እንኳን እኛን ቆንጆቹን ቀርቶ የልጅ እናትም እያገባ ነው። ስትባረኪ እንግዲህ እንደዚህ ነው። እንዴት ማለት? ማለትማ ፈጣሪ ከባረከሽ አይደለም አንድ ልጅ ኖርሽ 2-3 ልጅ ኖርሽ እንኳን ለትዳር የሚጠይቅሽ ብዙ ነው። እሺ ባክሽ። ፈጣሪ ካልባረከሽ ግን ምንም ሳይኖርሽ እንኳን ቼክ የሚያደርግሽ የለም። እንደገባኝ ከሆነ አንቺ አልተባረክሽም እያልሽ ነው ማለት ነው። እኔ አልወጣኝም። እንዴ እና ምን ለማለት እየሞከርሽ ነው? ለማለት የፈለግኩትማ ፈጣሪ ተባረከ ሰው በህይወትሽ እንዲሰጥሽ ለምኚው ነው። ማን? እኔ ኤልሳ እኮ እኔ ኤልሳ ነኝ። ፈጣሪን ስንት የሚለመን ነገር እያለ ወንድ ስጠኝ ብዬ መለመን ምን አለበት? እሱ እንደሆነ ቸር አምላክ ነው፣ አያልቅበትም እኮ። ይኸውልሽ እኔ ኤልሳ ይሆናል ብዬ የማስበው ወንድ እንኳን ካለ ጠብ ነው ማደርገው። እመኚኝ ኤልሲ፣ ለትዳር የሚሆኑ ወንዶችን በማማደድ ወደ አንቺ አታመጫቸው። መስሎሽ ነው ባክሽ። ይልቅ ኤልሲ፣ ዛሬ ከወንዴ ጋር ቀጠሮ አለብኝ። ባይሆን ወደ ማታ እንደዋወላለን። እኔ ልሂድ። ኧረ ትንሽ ቆይ። ምንድን ነው ጥድፊያ? ታይ፣ ወንዴ ቀድሞኝ ከደረሰ አስጠብቀዋለሁ። እንዴ ይጠብቃ፣ ምን ችግር አለ? ወንድ እንደሆነ በቀጠረሽ ሰዓት ስትገኝ ዝቅ ነው የሚያደርግሽ። ወንዴ እንደዛ አይደለም። እሺ ወንዴ እንደዚህ የተመጻደቅሽበትን ወንዴ እጅ ያስገብቼ እንባ በንባ ባላደርግሽ እና ልጅ ሰው አዝናለሁ። ቲጂ ምንም እድል ልሰጪኝ አልቻልሽም ነበር። የኔ እናት ይችን 2 ቀን ጠፋሁብሽ አይደል? ይቅርታ፣ በጣም ይቅርታ።
የኔ ቆንጆ። ለመሆኑ እንዴት ነሽ? ልጃችንስ እንዴት ነው? ምን አማርሽ የኔ ቆንጆ? እርጉዝ ሲኮን እኮ ያምራል ሲባል የሚያምረኝን ታመጣታለህ ብለሽኛል እኮ። ምን ላምጣልሽ? አባት ልታደርጊኝ ነው ማለት ነው? እንግዲህ ምንም ማድረግ አይቻልም። እሺ አሁን ምንድን ነው የሚደረገው? ራስን በደንብ አዘጋጅ። ቀበቶን ጠበቅ አርግ እኮ። ለምን ነው ጠበቅ ማድረገው? እኔ ረዱን ያረገዝኩ ጊዜ ያላማረኝ ነገር አልነበረ። የኔ ውብ የኔ ማር፣ አንቺ ብቻ ይማርሽ እንጂ የፈለግሽውን ነገር አመጣለሁ። ተው፣ እኔ እንደ ሴቶቹ ቀላል ነገር አይደለም የሚያምረኝ። እስኪ ንገሪኝ ውዴ፣ ምንድን ነው የሚያምርሽ? ለምሳሌ የወፍ ወተት፣ የበሬ እንቁላል፣ የድኩላ ዱለት ምናምን ነው የሚያምረኝ። ወይ እችን ነው እንዴ? የፈለግሽውን። ለምን የአንበሳ ወተት አይሆንም? አመጣልሻለሁ የኔ ማር። ተወይኔ አባት ማትችለውን ቃል አትግባ። ደስ ስላለኝ እኮ ነው የኔ እናት። ደስ ስላለ ደስ ብሎኛል። ምን አባቴ ላርግሽ የኔ ፍቅር? ምንም፣ በቃ ዝም ብላ ፍቅሬ። ምን ጥያቄ አለው የኔ ፍቅር? በደንብ ነዋ ነፍሴ እስኪወጣ ማፈቅርሽ። በል በላው ደግፍና አንሳይ። ምን? ያው ነው፣ እርጉዝ እኮ ነኝ። እሺ የኔ ፍቅር። ቃስ 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 ምን አማረሽ? ምን ላምጣልሽ? ንገሪኛ። ዝም አትበይ። የወፍ ወተት ወይስ የበሬ እንቁላል? ንገሪኛ። ዝም አትበይ። እንዳትጠቀኝ እንዳትነካኝ፣ እንደውም ከፊት ይዞር ብል። እሺ እሺ። ግን ምን ሆነሽ ነው የምታለቅሽው? ልጅ ምን ሆነሽ? እናቴ ናፍቃኝ ነው። ካለ ምክንያት አለቅሳለሁ እንዴ? እሺ አሁን ተረጋጊ። ምን ነው ድምጽ የረበሸ? ጮኩብህ? ንገረኛ። አይ እኔ እንደሱ ለማለት አስቤ አይደለም የኔ ልጅ። ገፊ እንደሆንክ ታውቃለህ አይደለም? እናቴ አንተን ባታገባ ኖሮ አትሞትብኝም ነበር። ደግሞ ለምንድን ነው ባዶ እጅ ነው የመጣው? ምን ትበላለህ ነው? ፍሪጅ ውስጥ እኮ ምግብ አለ፣ እሱን ትበያለሽ ብዬ ነው። ትበያለሽ የምትለኝ ቀን ሙሉ ፍሪጅ ውስጥ የዋለ ምግብ ነው እኮ። ፍሪጅ ውስጥ አይደል እንዴ ረዱዬ? አውጥተን ሞቅ ሞቅ አድርገን ብንበላ ምን ችግር አለው? አልበላም። እሺ ምን ልስራለሽ? ጭራሽ አንተ የሰራውን ምግብ እንድበላ ያምራል እንዴ? እሺ ምን ላምጣልሽ? እኔ እንጃ እኮ መልስ አይሆንም ረዱ። እኔ ጋራ ግን መልስ ነው። ማመጣልሽ ምግብ ምናልባት ካልወደድሽው ብዬ እኮ ነው። እንግዲህ አቶ ወንደሰን የፈለከውን ምግብ ማምጣት ትችላለህ። ከመጣ በኋላ ምን ወስነው ይሆናል እኮ። ካመጣው በኋላ? አዎ ካመጣው በኋላ። እሺ እሺ። የኔ ልጅ ደግሞ ምርጥ ምግብ ነው ማምጣልሽ። እሺ የኔ ልጅ አትበለኝ። እኔ ልጅ አይደለም። አይገባም እንዴ? እሺ በቃ አሁን ጊዜ ከማጠፋ ምግብ ላምጣልሽ። እሺ ቶሎ በል። እሺ ወንድዬ ወንዴ፣ የኔ ፍቅር በጣም አስጠበከኝ እኮ። እንዳይረፍድ እንውጣ። ቲጂ ቆንጆ ምን ትሰራለሽ? ምን ነው የደነገጥሽ ትመስያለሽ? እንዴ ሞተሻል ነበር እንዴ? ታዲያ ለምን አልደነግጥም? ቆይ ግን ኤልሳ ምን አርጌሽ ነው የጨከንሽብኝ? እኔ እኮ እንደ እህቴ ነው ማይሽ። ስለምንድን ነው የምታወሪው? ስለምን እንደማወራ ታውቂያለሽ? ወንዴን የምትፈልጊው ከነበር እኮ ተይው ብትይኝ ይሻለኝ ነበር።
ኧረ እኔ አልፈልገውም። ታያቷሽ በዛ ላይ ሁለት ነፍስ እንደሆንኩ እያወቅሽ እንዴት እኔ ላይ መጨከን አስቻለሽ? ኧረ ቲጂ በእናትሽ ከዚህ በላይ ኃጢአቴን አታክስፊብኝ። አሁን ደስ አለሽ? እኔን ስለገደልሽ ምድር እንደምታስቢው ሰፋሽ? እስኪ ንገሪ። እሺ ምን ልመልስልሽ? ስለኔና በማህፀኔ ውስጥ ስለነበረውስ ነፍስ እንደምትጠየቂ አታውቂም? ኧረ ቲጂ በእናትሽ በቃሽ። ቢበቃኝ ደስ ባለኝ። ረዱን ብቻዋን እንድትቀር ያደረግሻት አንቺ እንደሆንሽ ግን ታውቂያለሽ? አዎ እኔ ነኝ። ለምን? ምክንያቱም ስለምቀናብሽ ከወንዴ ጋር ባላችሁ ፍቅር ድብን ብዬ ስለምቀና። ገባሽ አሁን? ግን እኔን በመግደልሽ የምትፈልጊውን ደስታ አገኘሽ? እስኪ ንገሪ። ቲጂ በእናትሽ ተይኝ። ነፍሴን ከዚህ በላይ አታስጨንቂያት። ወንደሰን አንተ ወንደሰን ወንደሰን ቆይ ስትጠራ ሰማም። ይቅርታ የኔ ልጅ ትንሽ ናፕ አድርጌ እኮ እንቅልፍ ወስዶኝ ነው። የኔ ልጅ አትበለኝ አላልኩም እንዴ? ኦኬ ለካ ብለሽኛል፣ ረስቼው ነው። እሺ ለምን ነበር የፈለግሽ? ለምን ነበር እንዴ? እናቴ ብትሆን እኮ እንደዚህ አትለኝም ነበር። እርቦኝ ነው የሚበላ ስጠኝ። እሺ ቆንጆ ቁርስ እሰራልሻለሁ። ምን እሰራልሻለሁ ነው ያልከው? አዎ እንደዛ ነው ያልኩት። ምን ነው ችግር አለ እንዴ? አንተ ግን መቼ ነው የምትረዳኝ? አንተ የሰራውን ምግብ አልበላም። አሁን ከሆቴል አምጣልኝ። ረዱዬ ብር ስለሌለኝ እኮ ነው። ምን አገባኝ ታዲያ? ብር ሳይኖር እናቴን ያገባት ልታጨርሳት ነበር እንዴ? ምን አይነት ምግብ ላምጣልሽ? እንጃለ ድንገት ካመጣው በኋላ ካልወደድሽው ብዬ እኮ ነው። እሱን ካመጣው በኋላ አይቼ ወስናለሁ። ገና ጭንቅላትህን ነው የምፈታው። ምን አለ ብትይኝ? ወይኔ ኤልሲ እንኳን ደስ አለሽ በይኝ። በጣም ደስ ብሎኛል። ምን ተገኝቶ ነው እንኳን ደስ ያለሽ? ብታያታምኝ ፈጣሪ ድንቅ ነገር ነው ያደረገልኝ። አንቺ ልጅ ለምንድን ነው ወዴ እንዲቆርጥ የምታደርጊኝ? ምንድን ነው የተፈጠረው? ለምን አትነግሪኝም? እስኪ ገምቺ። ምን ልገምት? ወንዱ እንደሆነ አንዴ ፕሮፖዝ አድርጎሻል። ይልቅ አንቺ ንገሪኝ፣ ምንድን ነው የተፈጠረው? እንዴ አንቺ ደግሞ ሴት ልጅ አይደለሽ እንዴ? ሴት ልጅ ምን ስታገኝ ነው እንደዚህ ደስ የሚላት? ገባኝ በቃ። ምን ወንዱ ለሃኒሙን ከሀገር እንወጣለን አለሽ አይደል? አንቺ ደግሞ ስታስቢ እንደዚህ አይነት ነገር ለኔ ስሜት ይሰጠኛል እንዴ? እና ከዚህ የተሻለ ምን ልልሽ ነው? ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲወለድላት። አልገባኝም። ምን እያልሽ ነው? እያልኩ ያለሁትማ ረዱዬ ታናሽት ወይም ወንድም ልታገኝ ነው። የምርሽ ነው?
አዎ ኤልሲ አርግዣለሁ። እንኳን ደስ ያለሽ። አመሰግናለሁ የኔ ቆንጆ። ግን ብዙም የደነቀሽ አትመስይም። ምን ይደንቃል? ያው ወንድና ሴት አብረው ከተኙ ሀፕን ሊያደርግ የሚችል ነገር ነው። ይሄ ይገርማል እንዴ? ውይ ኤልሲ እንደዚህማ አትሳሳች። እንዴት? ልጅ እኮ ከወንድ ጋር ስለተኛሽ ብቻ የሚመጣ ነገር ሳይሆን ከፈጣሪ የሚሰጥሽ መባረክ ነው። አትራቀቂያ። ታዲያ ከወንድ ጋር ሳትተኝ ፈጣሪ ዝም ብሎ ልጅ አይሰጥሽ? በመንፈስ ይረገዛል እንዴ? እሱማ ልክ ነሽ። ከወንድ ጋር መተኛቱ መንገድ ሲሆን ልጅ ደግሞ ከፈጣሪ የሚሰጥ መባረክ ነው። ግን አልፈጠንሽም? ገና ምኑም ሳይያዝ ሁለተኛ ልጅ? ውይ የኔ ቆንጆ፣ ኧረ አልፈጠንኩም። እኔ እኮ ልጅ ወዳለሁ አይደል? ከሆነ ጥሩ ነው። ይልቅ ኤልሲዬ ለወንዴ ምን ብዬ ነው የምነግረው? አርግዣለሁ ብለሽ ነው? አንቺ ደግሞ እሱማ መች ጠፋኝ። ግን አለ አይደል በቃ ሰርፕራይዝ ላደርገው ነው የምፈልገው። ያው እንግዲህ ትጂ፣ እኔ አርግጄም ወልጄም ስለማላቅ በዚህ ጉዳይ ደግሞ ምንም ልልሽ አልችልም። እቺም ትረጅኛለሽ። ወይኔ ልጅ እድሜው ረጅም ነው። ስለሱ ስናነሳ ደወለ። ወይ አባቴ ይሄ ልጅ ከተወለደ ወንዴ ከእጅሽ እንዳይወጣ አድርገሽ ተበተብሽው ማለት ነው። ይሄ ደግሞ ሲሆን ዝም ብዬ አላይሽም። አዝናለሁ ቲጂ። እንደዚህ ባይሆን በጣም ደስ ይለኝ ነበር፣ ግን ምንም አይነት አማራጭ አልሰጠሽም። ሄሎ፣ አቤት ወይዘሮ ስመኝ። ምን ነው ፊት ትክክል አይደለም? ችግር አለ እንዴ? አይ እሱስ ደህና ነኝ። ምናልባት ቡና ስላልጠጣ ይሆናል። ከሆነ ውሰዳ። ሳይሻል አይቀርም። ቡና እኔማ ስታረፍድ ምን ሆኖ ነው ብዬ እኮ ነው። በዛ ላይ የሥራ ሰዓታችን ደርሷል። ረዱ ቁርስ ስትበላ ረፈደብኝ። ለዛ ነው ያረፈድኩት። ማብሰሉ አደከም አይደል? አይ እሷ አሻልላለች እንጂ እሱስ ቀላል ነበር። ምን ይሁን ነው የምትለው? ያው ከሆቴል ካልሆነ አንተ የሰራውን ምግብ አልበላም ነው የምትለው። ምንድነው ምክንያቷ? አባቴ አይደለም። በዛ ላይ እናቴ አንተን ካገባች በኋላ ስለሆነ የሞተችው አንተ የሰራውን አልበላም ነው የምትለው። አሁን እስከጣጣች እንዴ? አንተ ጀርባን በሰጣት ማንም ዞር ብሎ እንደማያት አታውቅም እንዴ? ኧረ ምን ትላለች እንዴ? ትሰማለህ ወሰን? ከዚህ በኋላ ስለረዱ በእንደዚህ አይነት ስሜት ስታወራ እንዳልሰማ። አበዛችኋ። የፈለገ ብታበዛውስ አንተ ምን ተነካ? ብጎዳም እኔ ነኝ የተጎዳሁት አይደለ? ወንዴ እንዴ አንተ ጉዳት እኮ ያሳስበኛል። በዛ ላይ የምትከፍላትን መስዋዕት ማትረዳ ከሆነ ምንድነው ትርጉም? ይኸውልህ እኔ እኮ መስዋዕትነት የምከፍለው ለሱ አይደለም። እና ለማን ነው? ለቲጂ። እሱማ እኮ ይገባኛል። መች ጠፋኝ። አይገባህም ወሰን። ቲጂ ለረዱ ምን ያህል እንደምትንሰፈስፍ ታውቃለህ? ወንዴ እንዴ ወሰን እኮ ነኝ አውቃለሁ። እኔ ይጠፋኛል እንዴ? ስለዚህ የእሷን ልጅ እንደ ራሷ ሆኜ ተንከባከብኩላት ማለት ቲጂ ነፍሷ በሰላም ያርፋል ማለት ነው። ገባህ? የፈጣሪ ያለ አንተ ልጅ የምታደርገው ነገር ሁሉ ከአይምሮ በላይ የሆነብኝ ነው እንዴ። ምን ሆነ ነው? እንግዲህ ልመደው። ህይወት እንደዚህ ነው የሚቀጥለው። እሺ እስከ መቼ? ቢያንስ ረዱ ልብ እስክትገዛ አባትነቴን አሜን ብላ እስክትቀበል ድረስ። ግን የምትቀበል ይመስላል? አባትነቴን ባትቀበለው እንኳን ቢያንስ እውነታውን ተቀብላ ልብ ትገዛለች ብዬ ተስፋ አደርጋለሁ። ወንዴ እሱማ ቢሆን እኮ ለሁላችንም ደስታ ነው። ሄሎ ወይዘሮ ስመኝ፣ ወይ አረፈድኩኝ አይደል?
እየመጣሁ ነው፣ ደርሻለሁ። እሺ እሺ ነኝ። እሺ አቤት ዛሬ ደግሞ እንዴት ነው የሚያረጋት? እየተወረጋረገች ነው። ምን ገጠማት ይሆን? ቲጂ እንዴት ነሽ? ቆንጆ ምን ነው ፊትሽ ትክክል አይደለም። በሰላም ነው? እባክሽ ተይኝ፣ ዛሬ ደብሮኛል። ምን ነው? በሰላም የወንድዬ እናት ናቸው ማለት ወይዘሮ ስመኝ? አዎ ወይዘሮ ስመኝ። ምን አደረጉ ደግሞ እሳቸው? አይ ቲንክ ምንም የወደዱኝ አይመስለኝም። እንዴ ለምን? እኔ እንጃ። ምናልባት ለልጃቸው የሚመኙትን አይነት እጮኛ አልሆንኩላቸውም መሰለኝ። ታዲያ አንቺ የምታገቢው እሱን እንጂ እሳቸውን አይደል? ቢሆንስ ኤልሲ፣ የእሳቸውን ኔና ለመቀበል እሱ ምን ያክል እንደሚያሰቃዩ አስቢ እስቲ። እሱ ግን ምን አለ? እሱማ በጣም ነው የሚቆጣቸው። ቆይ ግን እንደዚህ ሆንሽ አንቺ ምን ቢሉሽ ነው? ዛሬ ሊያስተዋውቀኝ ቤታቸው ሄጄ ነበር። እናማ እኔና አንቺ በዚህ እድሜያችን ቤተክርስቲያን መሳም ነው እንጂ ያለብን ባል የሚያስፈልገን አይመስለኝም አሉ። የምርሽ ነው ወይ? አዎ የምሬን ነው። ግን ምን አሳቀሽ? አይ ያው እንደው እይታቸው ገርሞኝ ነው ብዬ ነው። ማለት አርጅተሻል እያሉሽ እኮ ነው። ታውቆሻል። እሱማ ገብቶኛል። ግን ቢሆንም መሳቁ ባንቺ የሚያምር አይመስለኝም። ለምን? ማለትማ በእኔና አንቺ መሀል ያለው ልዩነት እኔ ልጅ እናት መሆኔ ነው እንጂ አንቺ ማሮጊት ነሽ። ምን? ወይኔ ለምንድን ነው አስወግጄሽ እንኳን እንደዚህ የምታበሳጭ? አይ ቲንክ አሁን ስራ መግባት ያለብን ይመስለኛል። አልነገርኩም ለካ ቦስን አስፈቅጄዋለሁ። ዛሬ ስራ አልገባም። ምክንያት? ሳጅን ሽመልስ ጋር ቀጠሮ አለኝ። እሱ ፖሊስ የቲጂን ሞት በተመለከተ ምርመራውን የያዘው ፖሊስ ነው አይደል? አዎ። እና ምን ፈልጎ? ምናልባት በአደጋው ዙሪያ አንዳንድ ፍንጭ አግኝቶ ሊሆን ይችላል። ምን አይነት ፍንጭ? እሱን አላውቅም። ግን ወሰን ስለ ቲጂ አሟሟት ሳስብ የሆነ የማይዋጥልኝ ነገር አለ። አልገባኝም። ማለቴ ቲጂ በጣም ጠንቃቃ አሽከርካሪ ናት። መኪናዋን ደግሞ አደጋው በደረሰበት ቀን ነው ከሰርቪስ ያወጣችው እና የደረሰውን አደጋ ሳስበው ከሷ ያነዳድ ልምድ ጋር ሄድልኝ ይለኛል። እርግጥ ነው ቲጂ ምርጥ ሹፌር ናት። ግን እኮ ብዙ ጊዜ አደጋ ኮንዲሽን አለው። እሱ እኮ ይገባኛል። ግን አለ አይደለ የሆነ ውስጥ የሚሰማ ስሜት። ወንድዬ ስሜትህ እኮ ይገባኛል። ግን ይሄ ነገር የእሷን ሞት መቀበል ስለከበደ የመጣ ስሜት ነው የሚመስለኝ። ብቻ እኔ እንጃ። ለማንኛውም ራስን አታስጨንቅ። እንሂድ በቃ ተነስ። ያሽ እስቲ ልጅ። እሺ ማዘር፣ እንደው ምን ገጥሞት ነው ማዘር እያጣልኩ ይጠሩኝ? ምን ላርግ ልጄ፣ ቢጨንቀኝ እኮ ነው። ምን ነው ምን ገጠሞት? ያው የልጄ ነገር ነው። ሌላ ምን ያስጨንቀኛል ብለሽ ነው? አይ ማዘርዬ፣ የሱ ጉዳይማ ሁላችንን እኮ ነው ያስጨነቀን። እንደው ምን ባረግ ነው የሚሻለኝ ልጄ? እንግዲህ ጥሎበት ወንድ የሚነግሩትን አይሰማም። ትንሽ ግትር ቢጤ ነው። አትፍረጅበት፣ በአባቱ ወጥቶ ነው። አይ ማዘር፣ እኔ በአንድ ጎን ወሰን በአንድ ጎን ብንጎተጉቶ ወይ ፍንክች፣ ጭራሽ የሚሰማም ጉድ አይደለም እኮ። እንደው ምን አይነት የቀን ጎዶሎ ነው ከዚች ልጅ ጋር ያገናኘው? እንግዲህ ምን ያደርጉታል ማዘር፣ አንዳንድ ሰው ጣው እንዲህ ነው። እስቲ ተይኝ ልጄ፣ ግን አንድ ቁም ነገር ላማክርሽ ነበር የፈለኩሽ። ምንድን ነው? ይኸውልሽ ልጄ፣ ታዲያ ጉዳዩ በእኔና ባንቺ ብቻ የሚቀር ነው። አረ ማዘርዬ፣ በጭራሽ ለሱ ያስቡ። እኔ ጥሩ ሚስጥር ጠባቂ ነኝ። የልብ አውቃ እኮ ነሽ። አንቺን የመሰለች ቆንጆ ልጅ በዙሪያ አስቀምጦ የማንንም ልጅ አሳዳጊ ሆኖ ይቅር። እንግዲህ ጋርዶበት ይሆናላ። ይኸውልሽ የኔ ልጅ፣ እኔና አንቺ ከተማከርን የተጋረደበትን ግለጥ ነው የምናደርግለት።
እንዴት አድርገን ማዘር? የዚህችን የወፍ ዘራሽ ልጅ አባት አፈላልገን ልጁን ማስረከብ። ከዛ ልጄን ነፃ እናደርገዋለን። ከዛ አንቺ ያለባበስሽን ዝነት እያረግሽ ልጄን ማማለል። ቢሆንማ ጥሩ ነበር፣ ግን አንችልም። እንዴት? ምክንያቱም የልጅቱን አባት አይደለንም እኛ ቲጂም እንኳን ፈልጋ ልታገኘው ስላልቻለች። ለመሆኑ የት ነው ያለው? እኔ እንጃ፣ ከሀገር ወጥቷል ምናምን ነው የሚባለው። ለሱ ችግር የለው። አልገባኝም ማዘር፣ ምን ሊሉ ፈልገው ነው? ይኸውልሽ የኔ ልጅ፣ ለረዱ አባት እንፍጠርላት እያልኩሽ ነው። እስቲ አብራሩልኝ ማዘር። ይኸውልሽ የኔ ልጅ፣ ብር ካለ በሰማይ መንገድ አለ አይደለም የሚባለው? ስለዚህ ለረዱ አባት እንፍጠርላት፣ እኛም ደግሞ አንዳንድ ነገሮች እናስጠናዋለን። ከዛስ? ከዛ የሚኖርበትን ምቹ ሁኔታ እንፈጥርለትና ረዱን እንዲወስዳት እናደርጋለን። ለዚህም ደግሞ ጠቀም ያለ ገንዘብ በየወሩ እንሰጠዋለን። ጥሩ ሀሳብ ይመስላል። ከዛ ምን እናደርግ? ከዛ የኔ ልጅ ብቻውን ይሆናል። አንቺም ደግሞ እንደ ባለፈው ሳይሆን ልክ እንደዚህ የሚያማምር አለባበስ እየለበሽ ማጽናናት ነው እንግዲህ። አይ ማዘርዬ፣ ግን ምን አይነት ጭንቅላት ነው ያሉት? እንግዲህ ታረጋለሽ። እንዲህ ነው የሚገርሙት ነገር ማዘርዬ፣ ለዚህ ስራ ሊረዳን የሚችል አንድ ጥሩ ሰው ማውቀዋለሁ። አንቺ ይሄንን ማድረግ ከቻልሽ እኔ ደግሞ ጥሩ ባጀት አዘጋጅቼለታለሁ። አረረ ማዘር፣ የሆነ የምር የሚገርም ሀሳብ አይደል እንዲያመጡት። ስለዚህ መፍጠን ይኖርብናል። አረ ለሱ ጭራሽ አስቡ። እኔ ሁሉንም ነገር አዘጋጃለሁ፣ እንዳያስቡ። እማዬ እዚህ ስላመጣሽ በጣም አመሰግናለሁ። እሺ ወይ ፍቅር፣ አንቺ ብቻ ደስ ይበልሽ እንጂ ሁሌም ይዤሽ እመጣለሁ። እሺ እሺ። ደግሞ ጓደኞቹ እንዳለ ነው ይዣቸው የምመጣው። ሁሌም ይዘሻቸው መምጣት ትችያለሽ። እኔ ደግሞ እጫወታለሁ። ማን ነው? ገምቼ። ጓደኛዬ ይረዱ። ሌላ የተሻለ ገምቼ። ኤልሻዳይ። እሺ ማን ነው? ነው ውስጥ ለምንድን ነው የምንነካኝ? አልፈልግም፣ ተወኝ በቃ። ረዱዬ ምን ሆነሽ ነው? በቃ አልፈልግም። ችግርማ አለው፣ እንዳይነካኝ በቃ አልፈልግም። እኔ ቆንጆ ምን ሆነሽ ነው? ማሬ ማነው? ቀሽን የምናደርግ አታግቢው አይሆንም ስልሽ አንቺ አገባሽ። እኔ ደግሞ ይህን ሰው እያልወደው እኔ አሁን ምን ጥፋት አለብኝ? የኔ አባት ከፋ አይደል? አረ በፍጹም እኔ እንደዚህ በቀላሉ እንደማይከፋኝ እያወቅሽ። አይዞሽ እስክትለምድ ድረስ ነው። አዎ ልጅ አይደለች፣ ያው ስትለምደኝ ኃይለኝነቷ ይጠፋል። አንተ ደግሞ ብልህና ጠንካራ ስለሆንክ በቀላሉ እንድትለምድ ማድረግ ትችላለህ። ተስፋ አደርጋለሁ። እኔ የምለው ትጂዬ፣ ወይ የኔ አባት፣ ረዱ የዚህን ያህል ለአባቷ ፍቅር ካላት እኔና አንቺ ከተጋባን በኋላ ቢመጣ እኔንና ረዱን በመምረጥ ነፍስሽ አይጨነቅም? ለምን እጨነቃለሁ? ማለቴ ረዱ የምትፈልገው አባቷን አግብተሽ እንድትኖሪ ነው። አንቺ ደግሞ ፍቅር ያለሽ ከኔ ነው። ስለዚህ ረዱንና እኔን በመምረጥ የምትጨነቅ ይመስለኛል። አይ አባቴ፣ አንድ ነገር አልገባህም ማለት ነው። ምንድን ነው? አንተ ለድርድር ማትቀርብ አይነት ሰው መሆን አልገባህም መሰለኝ። የምርሽን ነው? አዎና። ታዲያ ያኔ ምን ትወስኛለሽ ማለት ነው? ምርጫው አባቷ ከሆነ ፍላጎቷን አክብሬ ለሱ ሰጣታለሁ። ከዛ እኔ ደግሞ አልፎ አልፎ እየሄድኩ አያታለሁ። የኔ እናት ምን አባቴ ላድርግሽ?
እንደው ረዱ ምን ባደርግ ነው ከጥላቻ ወጥተሽ እንዳባት ነው ታይ አረ ምንም አለው ትንሽ ደክሞኝ እኔ ደግሞ በሄድኩበት ሁሉ በቃ ጨለማ ፊት እያዩኝ ስልችት ብሎ ነበር። የት ሄደሽ ነበር? ባክ ወይዘሮ ስመኝ ጠርቶኝ ነበር። ምን ነው በደና? ያው የሚሉበት ሰው ፈልገው ነበር። ሄጄ አደመጥኳቸው። መቼስ ተው እያልኩት እሷን አግብቶ ነው አሉሽ አይደል? እንዴ ቆይ አንተንም ብለው ነበር እንዴ? አይ እንደዛ ሳይሆን ለቲጂ ጥሩ አመለካከት እንደሌላቸው ወንዴ ይነግረኝ ነበር። ምን ብሎ ነገረ እባክህ? እንዴ ወንዴ ባክት ወይ በእናት ምን ሆነ ነው የምትበሳጨው? እኔ ነኝ እንጂ እሷ አብራት አትኖር። ምንድነው ሰውን እንደዚህ ከፍ ዝቅ ማድረግ? ይቅርታ ወንዴ፣ ስለማን እያወራ እንደሆነ ምንም አልገባኝም። እማዬ ናታ። ምን አደረጉ? እጮኛህን አስተዋውቀኝ አለችኝ። ቲጂን ዛሬ ይዣት ሄድኩኝ እና እንዴት አርጋ ከፍ ዝቅ አርጋ እንዳንቋሸሽቻት አይዲያው የለህም። ይሄ እኮ ሊገጥም የሚችል ነገር እንደሆነ ተነጋግረናል ነበር። ፈጽሞ በዚህ ልክ ይሆናል ብዬ አላሰብኩም። የፈለገ ነገር ይሁን ቲጂ አንተ ስለምትረዳ ምንም መጨነቅ የለብን። የፈለገ ብትረዳስ ስሜቷን አፍና እንጂ በተፈጠረው ነገር ደስተኛ ሆነ አይደለም። አይ ወንዴ ስንት ነገር ለመጋፈጥ ዝግጁ ነኝ ስትላል ነበር እንዴ? በቃ ይሄማ አንድ የቻሌንጁ ክፍል እንደሆነ አድርገህ መቁጠር። ቢሆንም ወሰን የኔ በምትላቸው ሰዎች ስትፈተን በጣም ያበሳጫል። በጣም ይኸውልህ ወንዴ የኔ የምትላቸው ሰዎች እንደዚህ የሚሆኑት ለአንተ አሰበው ስለሆነ ረጋ ማለት ነው ያለብህ። የኔ እናት ቲጂን እኮ ብታያት እንዴት እንደከፋት። ቆይ ማዘር የኔ ያክል ምን ቢሏት ነው? ኖ ኖ ኖ ኖ በፍጹም አልደግመው። ቃሉን በደገምኩት ቁጥር የቲጂ ስብራት ነው ፊቴ ላይ ድቅን ነው የሚለው። ለማንኛውም ተረጋጋ። በቀና እንጂ ግን ስታስበው እኮ እሳቸውም ደግሞ እውነት አላቸው። የምን እውነት? እንደ እናት ልጃቸው የልጅ እናት ሲያገባ ደስ ላይላቸው ይችላል። እሳቸው ደስ አላላቸው ማለት ግን ልክ ናቸው ማለት አይደለም። ኦሆ ወንድሜ፣ ሁሉም ነገር በቆምክበት ጫማ ይወሰናል። እሺ ይቅርታ አድርጊልኝና የትኛውም ጫማ ላይ ብቆም የእሳቸው አይነት አመለካከት ትክክል ነው ብዬ መቀበል አልችልም። እሺ ቶ የሆነ ይሁን። ለመሆኑ ግን ዛሬው እንዴት አግኝተው ነበር? አዎ እስከ ቅርብ ሰዓት አብረን ነበር። እና አሁን ወዴት ሄዶ ነው? ወደ ፖሊስ ጣቢያ። ምን ማለቴ ምን ሊያደርገው ወደ ፖሊስ ጣቢያ? ሳጅን ሽመልስ ጠርቶት። ሳጅን ሽመልስ ማለት የቲጂን የመኪና አደጋ የሚመረምረው ፖሊስ ነው አይደል? አዎ እሱ ነው። እንዴ እና ምን አግኝተው ነው? እሱን አላወቅም፣ ግን የሆነ ነገር ሳይኖር አይቀርም። ማለት ምን አይነት ነገር? የነገረ ነገር አለ? እኔ እንጃ ወንዴም። አሁን የሚገርምሽ ስለ አደጋው የሆነ ጥርጣሬ የገባው ይመስላል እኮ። ምን አይነት ጥርጣሬ? ቲጂ ጠንቃቃ ሹፌር ናት። በዚያ ላይ እንደዚህ አይነት አደጋ እንዴት ሊገጥማት ቻለ? ደግሞ አደጋ የደረሰው መኪናው ሰርቪስ የወጣችበት ቀን ነው። ይሄ ነገር ደግሞ ሊዋጥለት አልቻለም። እቺ ናት ኤልሳ፣ አሳ ጎርጓሪ ዘንዶ ያወጣል አሉ። አይገርምሽም? ወንዴ ደወለ። አልሰማም። ሄሎ ወንዴ። ወሰን እንዴት ነህ? አለሁልህ። ምን አዲስ? እንደፈራሁት ነው። አልገባኝም። መኪናው ላይ በተደረገው የቴክኒክ ፍተሻ አደጋው የደረሰው በቲጂዬ ችግር ሳይሆን መኪናው ላይ በነበረ ችግር። የምርህን ነው ወንዴ? አዎ የምሬን ነው። እና ቀጥሎ ምንድን ነው የሚሆነው? መኪናዋ ሰርቪስ የተደረገችበትን ጋራዥ አድራሻ ሰጥቻቸዋለሁ። እንዴ አንተ ምን አይነት የሚገርም ነገር ነው የነገርከኝ? ለማንኛውም አሁን ወደ ቤት እየገባው ስለሆነ በኋላ እናወራለን። እሺ። ምን አለ? የሚገርም እንደፈራው ነው የሆነው። አልገባኝም። ቲጂ ላይ የደረሰው አደጋ በቲጂ የማሽከርከር ችሎታ ማነስ ሳይሆን መኪና ላይ በነበረ የቴክኒክ ችግር መሆኑ ተረጋገጠ እኮ ነው የሚለኝ።